ሲማሩ ሲያገለግሉ ሲላላኩ የሃይማኖት ትምህርት ተምረዋል። እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመው ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ እያላችሁ ብሎ ኪዳንን በሞቱ ነው ያስተማራቸው። ለመድኃኔዓለም ቅዱስ ገብርኤል ለሚወዱት ደራሽ ነው፣ ለሚወዱት ጠባቂ ነው፣ ለሚወዱት መልእክት ያደርሳል። የቅዱስ ገብርኤል ፍቅር ልዩ ነው። ክርስትና ስም የሌለው በእግዚአብሔር ስም አይጠራም፣ የእግዚአብሔር ልጅ አልሆነም። ያንተ ጥፍር ስኩት ቆርጠው የሚያድግ ከሆነ እንዴት በእግዚአብሔር አርአያና ምሳሌ የተፈጠረ ሰው ሙቶ አይነሳም ትላለህ? ይነሳል። ጸጉርህን ትላጨዋለህ፣ ጸጉርህ እንደተላጨ አይቀርም፣ መልሶ ምን ይላል? ይበቅላል፣ ያድጋል። ስለዚህ የሞተ ሰውም እንዲሁ መልሶ ይነሳል። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን ነው ጀምረናል። አብራችሁን ቆዩ። በዛሬው የእማማ ዳሰሳ መርሃ ግብራችን በቅድሚያ የምናስቃኛችሁ በአዲስ አበባ ሀገረ ስብከት ቦሌ አራብሳ በኬ ቅዱስ እግዚአብሔር አብና ቅዱስ ገብርኤል ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት ነው። ተከታተሉን። መድኃኒታችን ኢየሱስ ክርስቶስ ለ120 ቤተሰቦቹ ነግሯቸው ነበር። ዓለሙን የሚወክሉ ከሁሉም አይነት የተጠሩ ናቸው። ከሚውልበት የሚውሉ፣ ከሚያድርበት የሚያድሩ፣ እሱን ተከትለው የሚኖሩ፣ ሴቶቹ ደግሞ በጉልበታቸው በገንዘባቸው እግዚአብሔር በፈቀደላቸው የሚያገለግሉ ነበሩ። 120 የሉቃስ ወንጌል ምዕራፍ 8 ላይ ሲማሩ ሲያገለግሉ ሲላላኩ የሃይማኖት ትምህርት ተምረዋል። የመጀመሪያዋ ሰው በእግዚአብሔር መልክና አርአያ የተፈጠረባት ቀን ናት። ሁለተኛዋ ዓርብ ደግሞ ከኤደን ገነት ዕፀ በለስ በልተን ብርሃናችን ተገፎ ራቁታችንን ሆነን የወጣንባት ዕለተ ዓርብ ናት። ሶስተኛዋ ዓርብ ደግሞ በማዕከለ ምድር መድኃኒትን አደረገ ተብሎ ትንቢት ተነግሮ ነበርና በማዕከለ ምድር በቀራንዮ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ መድኃኒት አድርጎ በዕለተ ዓርብ ዛሬ ከኔ ጋር በገነት ትሆናለህ ብሎ ጥርቅ አድርጎ አወጣን። ክብር ለመድኃኔዓለም። ወደ ክብራችን መለሰን። ዮሴፍና ኒቆዲሞስ እንደ አይሁድ አገናነዝ ስርዓት ሲገንዙት አምላካችን መድኃኒታችን ኢየሱስ ክርስቶስ ዓይኑን ገለጥ አድርጎ ድምፅ አውጥቶ እናንተ እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመው ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ እያላችሁ ብሎ ኪዳንን በሞቱ ነው ያስተማራቸው። ለመድኃኔዓለም በአዲስ መቃብር ቀበሩት ይላል። ቀዳሚት ሰንበት ለሰው ክብር ተፈጥራለች፣ ማረፊያ ተፈጥራለችና በዚህ ቅዳሜ ዕለት በመቃብር ተኝቶ ውሏል። በመንፈቀ ሌሊት እነሆ ተነሳ ይላል። ደስ ይበላችሁ። ከኃጢአት ወደ ጽድቅ የመጣችው መግደላዊት ማርያም ወደ መቃብሩ ፈጥና ደረሰች። ደስ ይበላችሁ። ለመድኃኔዓለም እቺ ሴት ወደ መቃብሩ ስትሄድ ሽቶ ይዛ ነበር። ጌታዬን ወስዳችሁት እንደው እባካችሁ ያረጋችሁትን ቦታ አሳዩኝ፣ ሽቶ ልቀባው መጥቻለሁ አለች። ክብር ለመድኃኔዓለም። አይሁዶች የገደሉትን እሱን እንደምትፈልጉ አውቃለሁ፣ አይዟችሁ፣ ነገር ግን
እንደተናገረ ተነስቷል። ከዚህ የለም ኑና መቃብሩን ይዋላቸው። ክብር ለመድኃኔዓለም። የለም ተነስቷል። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለን የአየር ሰዓት ያስተላለፍነው መርሃ ግብራችን ሲሆን ባሳለፍነው ሳምንትም እንዲሁ 2 መርሃ ግብራትን አቅርበናል። ይህንንም በቅደም ተከተል ወደ እናንተ አደረስን። ተከታተሉን። ቅዱስ ገብርኤል ለሚወዱት ደራሽ ነው፣ ለሚወዱት ጠባቂ ነው፣ ለሚወዱት መልእክት ያደርሳል። የቅዱስ ገብርኤል ፍቅር ልዩ ነው። ስለዚህ በፊቱ ተጠንቀቅ። ስሜ በእርሱ ላይ ስለሆነ ስሜ የተባለው ኤል የሚለው ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ራጉኤል፣ ኡራኤል፣ ፋኑኤል እልፍ አእላፋት መላእክት መጨረሻቸው ኤል ነው። ኤል ማለት ኃያል አምላክ ማለት ነው። በእግዚአብሔር ስም ነው ቅዱሳን መላእክት የሚጠሩት። ገብርኤልን፣ ሚካኤልን ወይም ቅዱሳን መላእክትን ስንነቅፍ እግዚአብሔርን እንነቅፋለን። ስለዚህ ቅዱሳንን መንቀፍ የሰነፎች ነው። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ አምላክ የለም ይላል። ሰነፍ ነው። አያችሁ፣ እግዚአብሔር ያከበራቸው ስሙን ያስቀመጠላቸው ሰውና ቅዱሳን መላእክት የከበሩት በዚህ ስም ነው። እኔና እናንተ ደግሞ በክርስትና ስም ከበር። ቅዱሳን መላእክት በኤል ከበሩ፣ ሰው ደግሞ በክርስትና ስም ከበረ። ክርስትና ስም የሌለው በእግዚአብሔር ስም አይጠራም፣ የእግዚአብሔር ልጅ አልሆነም። ሰው ሁሉ በክርስትና ስም ከበረ። ቅዱሳን መላእክት ደግሞ በኤል ከበሩ። ስሜ በእርሱ ላይ አለ፣ በፊቱ ተጠንቀቅ። ልብ በሉ እስቲ አስተውሉ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ምን ያደርጋሉ ቆመው? አንደኛ የመጀመሪያው ቅዱሳን መላእክት በእግዚአብሔር ፊት የሚቆሙት ለምስጋና ነው። ሁለተኛው ደግሞ ቅዱሳን መላእክት በእግዚአብሔር ፊት የሚቆሙት ለተልእኮ ነው። አጥፉ ሲላቸው ያጠፋሉ፣ አድኑ ሲላቸው ያድናሉ። ጥፋቱ እንደ ሎጥ ዘመን ያች ሰዶምና ገሞራ ሚካኤልና ገብርኤል ሄደው ነው ያጠፏት ያችን ከተማ። አጥፉ ሲላቸው ያጠፋሉ፣ አድኑ ሲላቸው ደግሞ ያድናሉ። ያዳኑት ደግሞ አናንያ፣ አዛርያ፣ አብደናጎ ወይም ሚሳኤል በእሳት ውስጥ ሲጣሉ ማን አዳናቸው? ንገሩኝ። ቅዱስ ገብርኤል እሳቱን ውሃ አደረገው። ክብር ለመድኃኔዓለም። አድኑ ሲላቸው ያድናሉ። ለተልእኮ ቆመዋል። ሶስተኛ ጸሎታችንን ለማሳረግ ራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ እንዲህ ይላል፣ የቅዱሳኑን ጸሎት እንዲያሳርግ ብዙ ዕጣን ለመልአኩ ተሰጠው፣ እነሆ በእግዚአብሔር ፊት አሳረገው ይላል። ክብር ለመድኃኔዓለም። ተመልከቱ። አሁን እኛ የምንጸልየውን ጸሎት፣ እዚህ የሚሰዋውን መስዋዕት፣ እዚህ የሚታጠነውን ማዕጠንት የሚያሳርጉት ቅዱሳን መላእክት ናቸው። ራዕየ ዮሐንስ በተጻፈው መሰረት የቅዱስ ገብርኤልን ጽናት፣ የቅዱስ ሚካኤልን ጽናት፣ የቅዱሳን መላእክትን ጽናት አይተን በሃይማኖት በምግባር እንድንጸና ያስፈልጋል። ይህንን ትምህርት ስናስተምር ወይም ደግሞ ወንጌልን ስንሰብክ ለአማንያን ብቻ አይደለም፣ ላላመኑ እንዲያምኑና በክርስቶስ ክርስቲያን እንዲሆኑ ነው የሚሰበከውና ብዙ ብዙ ጊዜ ለምሳሌ ሰዱቃውያን ማንሳት እንችላለንና በክርስቶስ ትንሣኤ አያምኑ፣ በትንሣኤ ሙታን አያምኑምና ኢየሱስ ክርስቶስ መወለዱ በቂ ነው የሚሉ አሉ። በትንሣኤ ሙታን ለማያምኑ ምን ማለት ይቻላል? መልካም። አሁን በክርስቶስ ትንሣኤ ለማያምኑ አንደኛ መጽሐፍ ቅዱስን ማይቀበሉ ከሆነ በተፈጥሮ ማስረዳት ይቻላል። አሁን ቅዱስ ጳውሎስ እኮ ሲናገር ትንሣኤ ሙታን እንዳለ ለማስረዳት አንተ ሞኝ፣ አንተ የዘራኸው ስንዴ ካልፈረሰ ካልበሰበሰ ይበቅላል ወይ?
ስለዚህ ስንዴው ይዘራል። ምን ይላል ማለት ይዘራል፣ አፈር ይደፈናል። አፈር ከተደፈነ በኋላ ይፈርስ ይበሰብስና መልሶ ምን ይላል ይነሳል። ያኛው ፈርሶ በስሶ ያንኑ የመሰለ ስንዴ አንዱ ዛላ 30 60 100 ቅንጣት ፍሬ ያፈራል ማለት ነው። ያንተ ጥፍር ስትቆርጠው የሚያድግ ከሆነ እንዴት በእግዚአብሔር አርአያና ምሳሌ የተፈጠረ ሰው ሙቶ አይነሳም ትላለህ? ይነሳል። ጸጉርህን ትላጨዋለህ። ጸጉርህ እንደተላጨ አይቀርም፣ መልሶ ምን ይላል ይበቅላል፣ ያድጋል። ስለዚህ የሞተ ሰውም እንዲሁ መልሶ ይነሳል። እንደዚህም ሁሉ የሰው ልጅ ይሞታል፣ ስጋው በመቃብር ፈርሶ በስሶ ይቆያል፣ በትንሣኤ ዘጉባኤ ይነሳልና ከዚያም በተረፈ ደግሞ አባቶች ምን ይላሉ? እንስሳት አራዊቱን አጎንብሰው እንዲሄዱ አድርጎ መፍጠሩ ትንሣኤ ሙታን የላቸውም ሲል ነው። የሰው ልጅ ደግሞ ቀና አድርጎ ነው የፈጠረው ትንሣኤ ሙታን ያለው መሆኑን ለማስረዳት ነው እያሉ ብዙ የተፈጥሮ ነገሮችን እየመሰሉ አባቶች ትንሣኤ ሙታን እንዳለ ከመጽሐፍ ቅዱስን ለማያምኑ ሰዎች በተፈጥሮ ከመጽሐፍ ቅዱስ በአፋ በሆኑ ነገሮች ሁሉ ማስረዳት ይቻላል። ስለዚህ መድኃኔዓለም ኢየሱስ ክርስቶስም ተነስቷል፣ ማዳኑም ተረጋግጧል። የእሱ መነሳት ደግሞ ለእኛ ትንሣኤ አብነት ነው ማለት ነው። አብነት ነው። ተንሳ ከመ ያህዮሙ ለሙታን ይላል ሊቁ። ሙታንን ያድናቸው ዘንድ ወይም ያስነሳቸው ዘንድ እርሱ አስቀድሞ ምን አለ? ተነሳ። የትንሣኤያችን በኩር ነው የሚለው ቅዱስ ጳውሎስ። በኩር ማለት ጀማሪ ማለት ነው። ጀማሪ ማለት ነው። ለዚያ ነው ሊቁም ዮሐንስ አፈወርቅ ሆነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት፣ ለሁሉም ነገር እሱ ጀማሪያችን ነው። አስቀድሜ እንዳልኩት ለጾሙ፣ ለጸሎቱ፣ ለሁሉም ነገር ለፍቅሩ፣ ለትሩፋቱ ስራው ሁሉ ጀማሪ እንደሆነልን ጀምሮ እንደሰጠን ለትንሣኤውም እሱ ነው። የመጀመሪያው የተነሳ እሱ ነው። ከዛ እመቤታችን ተነስታለች። ከዚህ በኋላ ደግሞ እኛ ትንሣኤ ዘጉባኤ እንጠብቀን እንነሳለን። የተከበራችሁ ውድ አድማጭ ተመልካቾቻችን የዛሬውን የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁን ከልብ በማመስገን በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።